እንደምን ከረማችሁ? ጌታ የተመሰገነ ይሁን። ዛሬ የፊልጵስዩስ መልእክት ትምህርታችንን እንጨርሳለን። ክብር ለእግዚአብሔር ይሁን። እግዚአብሔር ረዳን። ረጅም ጊዜ ነው። ዛሬ 18ኛው እሁድ ነው። እግዚአብሔር አምላክ የተመሰገነ ይሁን። የቃሉን ደጆች የከፈተልን ድምጹን የሚያሰማን አምላክ ስሙ የተመሰገነ ይሁን። ሀሁ እንደሚማር ተማሪ እጆቻችንን ይዞ አይኖቻችንን ከፍቶ ስለሚያስተምረን ቃሉ ለእግዚአብሔር ለአምላካችን ክብር ይሁን። ደግሞ በዚህ ውስጥ የጸለያችሁልኝን ጌታ ያባርካችሁ ማለት ወዳለው የተከታተላችሁ በስነ ስርዓቱ ተከታተላችሁ ጥያቄ ሲኖራችሁ ጥያቄያችሁን የጠየቃችሁ የበለጠ ደግሞ ታያችሁን ነገር ደግሞ ይሄን በዚህ አይቻለሁ ብላችሁ አካፈላችሁኝ ወገኖቼ በቃሉ ደስ የተሰኛችሁ ሁሉ እግዚአብሔር አምላክ አብዝቶ ይባርካችሁ። አሁን ተነስተን እንቆምና የመጨረሻውን ክፍል እናነባለን። የዛሬው ክፍል ለሁለት መከፈል የሚችል ነበር፣ ግን የሚቀጥለው እሁድ ጾም ጸሎት ላይ ስላለን የሚቀጥለው እሁድ እንደገና በፊልጵስዩስ ከምንመጣ ጌታ ይናገረን በሚል ያንን እሁድ ክፍት ለማድረግ ፈልጌ ነው የሁለት ጊዜ ክፍለ ጊዜ በአንድ ለማቅረብ የምሞክረው። ስለዚህ ጌታ ይናገረናል። ፊልጵስዩስ ምዕራፍ 4 ቁጥር 10 ጀምሮ ያለውን አብረን እናንብብ። ከአዲሱ መደበኛ ትርጉም ነው የማነብላችሁ። ከብዙ ጊዜ በኋላ በአዲስ መንፈስ ስለኔ ማሰብ በመጀመራችሁ በጌታ እጅግ ደስ ይለኛል። በእርግጥ በተግባር ለመግለጽ እድሉ አልነበራችሁም እንጂ ማሰቡንስ ታስቡልኝ ነበር። ይህን የምለው ስለቸገረኝ አይደለም፣ ምክንያቱም በማንኛውም ሁኔታ ውስጥ ያለኝ ይበቃኛል ማለትን ማጣትን አውቃለሁ፣ ማግኘትንም አውቃለሁ። ብጠግብም ሆነ ብራብም፣ ባገኝም ሆነ ባጣ፣ በማንኛውም ሆነ በየትኛውም ሁኔታ ያለኝ ይበቃኛል የማለትን ምስጢር ተምሬያለሁ። ኃይልን በሚሰጠኝ በእርሱ ሁሉን ማድረግ እችላለሁ። ሆኖም የመከራዬ ተካፋይ ስለሆናችሁ መልካም አድርጋችኋል። ከዚህም በላይ እናንተ የፊልጵስዩስ ሰዎች ራሳችሁ እንደምታውቁት በመጀመሪያ ወንጌልን በተቀበላችሁ ጊዜ ከመቄዶንያ ስነሳ ከእናንተ በቀር በመስጠትና በመቀበል የትኛውም ቤተ ክርስቲያን አልተባበረም። በተሰሎንቄ በነበርኩበት ጊዜ እንኳ በችግሬ ወቅት ደጋግማችሁ እርዳታ ልካችሁልኛልና ይኸውም ትርፉ ለእናንተ እየበዛ እንዲሄድ እንጂ ስጦታውን ጓጉቼ አይደለም። የሚያስፈልገኝን ሁሉ ከሚያስፈልገኝም በላይ ተቀብያለሁ። የላካችሁትንም ስጦታ ከአፍሮዲጡ እጅ ተቀብዬ ተሞልቻለሁ። ይህም መዓዛው የጣፈጠ በእግዚአብሔር ዘንድ ተቀባይነት ያለው እና ደስ የሚያሰኝ መስዋዕት ነው። አምላኬም እንደ ታላቅ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ይሞላባችኋል። ለአምላካችንና ለአባታችን ከዘላለም እስከ ዘላለም ክብር ይሁን፣ አሜን። ለቅዱሳን ሁሉ በክርስቶስ ኢየሱስ ሰላምታ አቅርቡልኝ። ከእኔ ጋር ያሉት ወንድሞችም ሰላምታ ያቀርቡላችኋል። ቅዱሳንን ሁሉ በተለይም ከቄሳር ቤተሰብ የሆኑት ወገኖች ሰላምታ ያቀርቡላችኋል። የጌታ የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን፣ አሜን። ቅድም እንዳልኳችሁ አሁን የፊልጵስዩስን መልእክት የምንጨርስበት ጊዜ ደርሰናል። አንድ ሰንጠረዥ ነበረን ስንነሳ ያሳየኋችሁና ምናልባት እሱ ለመጠቅለያ ነገር ይረዳናል ብዬ አስባለሁ እና እሱን ከለቀቁልን ኦኬ። ያው ታዩታላችሁ። የፊልጵስዩስ መልእክት አጠቃላይ እይታ ብሎ ይናገራል። በስልክ ማንሳት ትችላላችሁ። የምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4 ጉዳዮቻቸው ምን ሊሆኑ እንደሚችሉ በዝርዝር ተቀርቧል። ዋናው ፊልጵስዩስን ያየንበት እይታችን ክርስቶስ ለህብረት በሚል ስለ ህብረት ነው ፊልጵስዩስ የሚያወራው ብያችኋለሁ። እሱን ምዕራፍ 1 ላይ ጳውሎስ ከፊልጵስዩሶች ጋር ስለነበረው ነገር፣ ምዕራፍ 2 ላይ ፊልጵስዩሶች እርስ በርሳቸው፣ ምዕራፍ 3 ላይ ጳውሎስ ከኢየሱስ ጋር ያለውን ህብረት፣ ምዕራፍ 4 ላይ ጳውሎስ ድጋፍ ከሚሰጡት ከሚያግዙት ዛሬ የምንመለከተው ከነሱ ጋር ያለውን ነገር የሚመለከትበት ነው። ምዕራፎቹን እንዲሁ እናስታውስ ብለን ካልን በሱ እናስባለን ማለት ነው። ፊልጵስዩስ ምዕራፍ 3 የሚል ነገር ሰው ሲናገር ከሰማን ቶሎ በሐሳባችን እንዲመጣ የሚያስፈልገው ጳውሎስ ይህን እንዳውቅ ብሎ የክርስቶስን ኢየሱስን ትንሣኤና ኃይል እንዲለማመድ የተናገረውን ነገር እናውቃለን ማለት ነው። ስለ ጌታዬ እውቀት ስል ሁሉን ትቻለሁ ያለበትን ክፍል የምናገኘው እዛ ውስጥ ነው። በመቼም በምንም አይነት የመጽሐፍ ቅዱስ መጽሐፍ ውስጥ ኢየሱስ ክርስቶስ እንዴት ነው የታየው የሚለውን ነገር መያዝ ሁሉ ጊዜ መልካም ነገር ነው። በፊልጵስዩስ መልእክት ኢየሱስ ክርስቶስ የቀረበው ለእኔ
ክርስቶስ ሕይወት ነው ብሎ ያለበትን ምዕራፍ 1 ላይ እናገኛለን። ያ በእርሱ ዘንድ የነበረው ሐሳብ የሚለው መመሪያችን ምዕራፍ 2 ላይ ነው። ምዕራፍ 3 ላይ ወደ ግቤ ይፈጥናለሁ ብሎ ያለበት ያ ስፍራ በፊት ያለውን ለመያዝ ዘረጋለሁ ብሎ ያለበትን ክርስቶስ መዳረሻው ግብ ሆኖ ነው የምናገኘው። ምዕራፍ 4 ዛሬ የምንመለከተው ክፍል ውስጥ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ያለበት ክርስቶስ ኃይል ሆኖ ነው የቀረበው። እንደዚህ ዋናው ምዕራፎቹ ምን እንደሆኑ ተጠቅሰዋል። አመለካከታችን ምን መሆን አለበት፣ የኛ አቲቲዩድ ምን መሆን እንዳለበት ሲናገር ምዕራፍ 1 ላይ በማይመች ሁኔታ ውስጥ በክርስቶስ መደሰትን ደስ ይለኛል ይላል። እስር ቤት ውስጥ ተቀምጦ እኔ ደስ ይለኛል። እንደውም አንዳንድ የእሱን እስራት ለማጽናት ብለው በክፋት የሚሰሩ ሰዎችን ጠቅሶ ደስ ይለኛል ብሎ ይናገራልና ምዕራፍ 1 በክርስቶስ ስለመደሰት ነው የሚናገረው በማይመች ሁኔታ ውስጥም። ምዕራፍ 2 ላይ ሌሎችን በክርስቶስ በማገልገል መደሰት፣ እኔ ደስታዬ ሕይወቴ እንኳን እንደሚፈስ ነገር ቢፈስ ደስ ይለኛል ብሎ ይላቸዋል ለፊልጵስዩስ እነሱን በማገልገሉ ያለውን ደስታ። ምዕራፍ 3 ክርስቶስን በማወቅ ያለ ደስታ፣ እሱን አውቄ አግኝቼ የማገኘውን ደስታ ብሎ ይናገራል እዛ ቦታ ላይ። ምዕራፍ 4 ዛሬ የምንመለከተው በጌታ ኮንቴንትድ ስለመሆን፣ በጌታ ስለማረፍ፣ በጌታ ረክቶ ስለመኖር ነገር ይናገራል። የመልእክቱ ቁልፍ ጥቅስ ፊልጵስዩስ ምዕራፍ 2 ቁጥር 5 በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን የሚለው ነው። ለሰበከው ስብከት ለጻፈው መልእክት በሙሉ ምሳሌ እንዲሆኑ አጥብቆ በየደረጃው ያስቀመጠልን ጸሐፊው ጳውሎስ ኢየሱስን፣ ራሱ ጳውሎስን፣ አፍሮዲጡን እና ጢሞቴዎስን ነበር የምሳሌዎች ሞዴል አድርጎ ያቀረበልን። ይበቃናል። የዛሬው ክፍላችን እስካሁን ከመጣንበት የሚለየው እስካሁን የመጣንበት ነገር በአብዛኛው ፊልጵስዩስ ቤተክርስቲያን ውስጥ ያሉ ወገኖችን እርስ በርሳቸው ስላላቸው ህብረት፣ አንድነት፣ ስለ ወንጌል በአንድ ልብ በአንድ ሐሳብ እንዲጸኑ ምሳሌ ሁሉ እየሰጣቸው ሞዴል የሚሆኑትን እያቀረበ ነው ሲነግራቸው የቆየው። ዛሬ ግን የምንመለከተው ክፍል ውስጥ ግን በመዝጊያው ላይ እሱና እነሱ ስላላቸው ግንኙነት ነው የሚያወራውና እሱን እንመለከታለን። በተለይም ስለሰጡት ድጋፍ ሊያመሰግናቸው አፍሮዲጡ የሚባለውን መልእክተኛቸውን ልከው እሱ እስከ ሞት ድረስ እንኳ ታሞ እስከ መጨረሻው እንዴት እንዳገለገለው ምዕራፍ 2 ላይ ይናገራል። ምዕራፍ 4 ላይ ደግሞ የምንመለከተው ክፍል ውስጥ ከሱ ተቀብዬ ተሞልቼዋለሁ ብሎ ይናገራል። ስለዚህ አሁን ተወስኖ ያለው በእነሱና በእሱ መካከል ስላለው ነገር ነው የሚሆነው። የዛሬው ክፍላችን በሁለት አበይት ነገሮች ላይ ነው የሚያተኩረው። ለዚህ ነው ቅድም ሁለት መልእክት ጊዜ ሊሆን ይችል ነበር ብያልኳችሁ። አንደኛው የሚያነሳው ስለ እርካታ ነው፣ ስለ መርካት ኮንቴንትመንት። ሁለተኛው ደግሞ በልግስና ስለመኖር፣ በቸርነት ስለመኖር ይናገራል። ስለዚህ እነዚህን በእርካታና በልግስና የመኖር ምስጢር የምንመለከትበት ክፍል ይሆናል። መቼም መጽሐፍ ቅዱስ በሚለው መሰረት ረክቶ ለመኖር መጽሐፍ ቅዱስ እንደሚለው ይሄ ፌክ የሆነ እርካታ አለ፣ እሱ ሳይሆን እውነተኛው እርካታ መጽሐፍ ቅዱስ እንደሚለው አይነት እርካታ ረክቶ ለመኖርና በልግስና መጽሐፍ ቅዱስ የሚለውን አይነት የልግስና ሕይወት ለመለማመድ በሰው ስጋዊ ተፈጥሮ ውስጥ የለም፣ በእኔ ውስጥ አታገኙት። ምክንያቱም ስወለድ ጀምሮ እኔ የኔ ምናምን እያልኩ ነው ያደግኩት እና ሁላችንም እንደሱ ማለት ነው ብቻ እንዳልቀር እና ሰው ሁሉ እንደሱ ነው። በቃ የእኔ ነገር ስላለብን እዚህ ሰው ተፈጥሮ ውስጥ የለም። ያንን ለማግኘት ረክተን መጽሐፍ ቅዱስ እንደሚለው በልግስና መኖር ከፈለግን የሚጀምረው ከመለወጥ ነው። በጌታ መሆን የሚጠይቅ ነገር ነው። ከዚህ በስተቀር ሁላችንም እንደዛኛው ልጅ ነን። ያ ልጅ መንገድ ላይ ቁጭ ብሎ ያለቅሳል፣ ምርር ብሎ ያለቅሳል እና ሁሉም ሰው እያዩ ያልፋሉ። አንደኛው ሰው ግን ራራለት። ምርር ብሎ ሲያለቅስ ምን ሆነህ ነው አለው። ስሙኒ ነበረችኝ ጠፋችብኝ። ፈለክ በደንብ? አዎ። ይኑ ጋር ነው የወደቀው፣ እዚህ ጋር አብሮ አፋለገው የለም። እና ልጁ ስቅስቅ እያለ ያለቅሳል። በቃ አታልቅስ ተው እኔ እሰጥሃለሁ ብሎ ይሄ ደግ ሰው አውጥቶ ስሙኒውን ሰጠው። ሰውዬው ወደ ገበያ ነው የሚሄደው። ገበያው ሄደ፣ ለልጁ ስሙኒውን ሰጥቶት ገበያ ቆይቶ ሲመለስ ልጁ እዛ ቁጭ ብሎ ያለቅሳል። ምን ሆነ ነው ደግሞ አሁን ብሎ ቢለው ባይጠፋ ኖሮ 50 ሳንቲም ይሆን ነበር ብሎ ነው የሚያለቅሰው። ይሄ በቃ በሰው ተፈጥሮ ውስጥ ያለ ነገር ነው። ሰው አይረካም በቃኝ ስለማይል ማለት ነው። ሁል ጊዜ ያኛው ይበልጣል የሚል ስሜት ሰው ውስጥ ስላለ ልክ ፈረንጆቹ እንደሚሉት the other side is greener እንደሚሉት ሁል ጊዜ ያኛው
በቃ ሌኑም እንኳን ሌን እየነዳን እኮ ይሄኛው ሌን ሽው ያለ ነው የሚመስለን እና ቶሎ ወደዚህ እንዞራለን። ደግሞ እዚህ ስንመጣ ይሄኛው ሽው ያለ ይመስለናል። በቃ ያኛው ሁሉ ጊዜ የተሻለ ነው የሚመስለው። በሰው ተፈጥሮ ውስጥ ያለ ነገር ነው። ዓለሙ በውድድር ላይ ስላለ ረክቶ መኖር ጠፍቷል። ሌላ ሁለተኛው እዚህ የሚያነሳው በልግስና ስለመኖር ነው። ምክንያቱም አሁን ይሄ በቸርነት የሚኖርበቱ ፋሽን የቀረ ነው የሚመስለው። ሰው መቀበል ብጽዕና ነው የተባለ እስኪመስል ድረስ መሰብሰብ ላይ ነው ያለው። ግሪድ ስላለ ማለት ነው። በቃ ዋን ሞር ኢዝ ቤተር ብሎ ስለሚኖር ሰው ሁሉ አንድ ከፍ ካለ ብሎ ስለሚያስብ ማለት ነው። እና ዛሬ የምንካፈለው ክፍል እነዚህ ሁለት ነገሮች ላይ መጽሐፍ ቅዱሳዊ እይታ ይሰጠናል። ፊልጵስዩስ ምዕራፍ 4 ቁጥር 10 እንዲህ ይላል፣ ከብዙ ጊዜ በኋላ እንደ አዲስ ስለኔ ማሰብ በመጀመራችሁ በጌታ እጅግ ደስ ይለኛል። በእርግጥ በተግባር ለመግለጽ እድሉ አልነበራችሁም እንጂ ማሰቡንስ ታስቡልኝ ነበር ብሎ ይላል። ይህ ክፍል ለተወሰነ ጊዜ ባልታወቀ ምክንያት መገናኘት አልቻሉም ነበር። ምክንያቱም ይሄ ደብዳቤ ሲጻፍ መጀመሪያ ላይ ሳነሳ እንደነገርኳችሁ ወደ 10 ዓመት ቆይቶ ነው የደብዳቤውን የላከላቸው። ከመሰረታት በኋላ እሱ ወደ ሌሎች ቦታ ሊያገለግል ከሄደ በኋላ ከ10 ዓመት በኋላ ነው ይሄን ደብዳቤ የሚጽፍላቸው። ከ10 ዓመት በኋላ ሲጽፍላቸው የሚላቸው ነገር ምንድነው? ከብዙ ጊዜ በኋላ ይላል እና ከብዙ ጊዜ በኋላ አሁን እንደ አዲስ ለኔ ማሰብ በመጀመራችሁ በጌታ እጅግ ደስ ይለኛል። በእርግጥ በተግባር ለመግለጽ እድሉ አልነበራችሁም እንጂ ማሰቡን ታስቡልኝ ነበር ብሎ ይናገራል። ለካ በመሃል ባልታወቀ ምክንያት ግንኙነት ማድረግ አልቻሉም። ወይ መገመት እንችላለን ጳውሎስ የነበረበት የእስር ቤት የውጣ ውረድ የመንገዱ ነገር አክሰስ አልሰጣቸውም፣ ኢንአክሰሰብል ነበር ማለት ነው። መገናኘት አልቻሉም። ወይም ደግሞ ሁለተኛ ቆሮንቶስ ምዕራፍ 8 ላይ እንደምናገኘው የድህነታቸው ጥልቅነት እንደሚለው በዛን ጊዜ በጣም በድህነት ያለፉበት ጊዜ ነበር ማለት ነው። በሆነ ምክንያቱ ግን ተለያይተዋል። አሁን ጳውሎስ ሲናገር ኖ እናንተ እድሉን አላገኛችሁም እንዴ ወገኖቼ፣ እድል ነው። እድሉን አላገኛችሁም፣ ጊዜው አልገጠመላችሁም፣ ሁኔታው አልገጠመላችሁም፣ እድሉን አላገኛችሁም እንጂ እንደምታስቡልኝ አውቃለሁ። አሁን ከብዙ ጊዜ በኋላ ስለኔ ማሰብ በመጀመራችሁ እጅግ ደስተኛ ነኝ፣ በጌታ ደስ ብሎኛል። እንደውም እጅግ የላቀ ደስታውን የሚገልጠው እንደ አዲስ ስለኔ ማሰብ በመጀመራችሁ በተግባር ለመግለጽ እድሉን ስላገኛችሁ ምዕራፍ 4 ቁጥር 18 ላይ የሚያስፈልገኝን ሁሉ ከሚያስፈልገኝም በላይ ተቀብያለሁ፣ የላካችሁትን ስጦታ ከአፍሮዲጡ እጅ ተቀብዬ ተሞልቻለሁ ብሎ እንደዚህ በመሳሰሉ ቃላቶች መደሰቱን ይነግራቸዋል። ጌታን አመሰግናለሁ፣ በጌታ ደስ ይለኛል፣ ስለ እናንተ ደስ ይለኛል ብሎ ይናገራል። እንደው እዚህ ጋር ትንሽ ብቆም ደስ ይለኛል። የሌላውን ሰው ጉድለት አይተን ለመሙላት ማሰብ ይጠይቃል። እንትና የታለች፣ ወንድማችን የታለ፣ ምን ላይ ነው ያለው ብሎ ማሰብ ይጠይቃል። ከማሰብ ነው የሚጀምረው። እድሉን ደግሞ እግዚአብሔር ከሰጠ በኋላ እንገባበታለን። እድሉ ያለን ነገር ነው፣ ጊዜው ነው፣ አሁን ነው። በሚፈለግበት ሰዓት እድሉን ከሰጠን መጠቀም በጣም ይጠይቃል። ጳውሎስ ተደስቶ ብቻ ሳይሆን ያበቃው አመሰገነ፣ ደስታውን ተናገረ። አንዳንድ ጊዜ ሰው መልካም ነገር አድርጎልን ያላሰብነው ሰው ሊሆን ይችላል፣ ወይም አጠገባችን ያለ ሰው ሊሆን ይችላል። እግዚአብሔርን ቸርነት አድርጎልን ለማመስገን ይተናነቀናል። አሁን ይሄን ነገር ትልቅ አድርጌ ባመሰግነው ለካ ይፈልግ ነበር ማለት ነው ይለኛል ብለን እናስባለን። አይ ደግሞ የሸነገልኩት ይመስለው እንዴ ብለን ደግሞ እናስባለን። ምን ነው ከዚህ ሁሉ ዝም ብልስ ብለን ሰውየውን ምንም ሳንለው እንሄዳለን። ጳውሎስ ጋር ግን እንደሱ አይደለም። ጳውሎስ ምዕራፍ 1 ቁጥር 3-8 ሄዳችሁ እዩት። እናንተን ባሰብኩ ቁጥር አምላኬን አመሰግናለሁ፣ ሁልጊዜ ስለ ሁላችሁ ጸልይ፣ በደስታ ጸልያለሁ። ሆይ ከመጀመሪያው ቀን አንስቶ እስካሁን ድረስ በወንጌል አገልግሎት ተካፋዮች ሆናችኋልና እያለ ይናገራል። ወገኖቹ የሁለትዮሽ አይደለም፣ የኔና የሰጪው ጉዳይ አይደለም፣ ወይም ደግሞ እኔ ኮንኩ ሰጪው የኔና የተቀባዩ ጉዳይ አይደለም። በመካከሉ ጌታ አለ። ለሶስትዮሽ ነው፣ ትራያንግልድ ነው። ጌታ አለ በመካከሉ። ተቀባዩ እኔ ልሆን እችላለሁ፣ ወይም ሰጪው እኔ ልሆን እችላለሁ። ተቀባዩ እህቴ ወንድሜ ልትሆን ትችላለች። ሁለታችን ብቻ አይደለንም፣ ጌታ አለ።
ጳውሎስ እንደዚህ አድርጎ ስለሚያየው በጌታ ደስ ይለኛል ይላል። እናንተን ባሰብኩ ቁጥር አምላኬን አመሰግናለሁ ይላል። ስለ እናንተ ሁል ጊዜ ማሰቤ ተገቢ ነው ይላል። የተጠቀምንበትን ሰው እያየ ነው። ጌታ እኮ ነው። አንተ ፖስተኛ ነህ፣ አንተ አሸንዳው ነህ፣ አንተ እንደ ጊፍት ካርዱ ነህ ልንለው አንችልም። አትበሉት። ተሰጥቶ ተቀብዬ ይህን ማድረግ ካልቻልኩኝ እንዴት ነው ባልተቀበልኩ ጊዜ ረክቼ የምኖረው? ይህ እኮ ኃይለኛ ጥያቄ ነው። እግዚአብሔር ቸርነቱን ልኮልኝ ተቀብዬ ተደስቻለሁ ጌታ ይባርክ ብዬ ማለት ካቃተኝ በሌለኝ ጊዜ እንዴት ነው ረክቼ እግዚአብሔር ይመስገን የምለው? እግዚአብሔር ይርዳን። እና ጳውሎስ ቁጥር 10 ላይ ይህን ብዬ ልለፈው። ቁጥር 10 ነገር ግን አሁን ከጊዜ በኋላ ስለ እኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል። ጊዜ አጣችሁ እንጂ ማሰብ ታስቡ ነበር ይላል። ከዛ አሁን አንድ ሐሳብ ከዚህ በኋላ የምትሰሙኝን ወይም ይህን መልእክት ታነቡ እንዲህ ነው ዘዴው፣ እንደዚህ ነው። ሐሳቡን ይናገርና ያንን የተናገረው ነገር ኳሊፋይ ለማድረግ የሚያመጣቸው ነገሮች አሉ። የተለያዩ ሐሳቦች አይደሉም። መጀመሪያ የጣለውን አንድ ነገር ነው ለማብራራት የሚሄደው እና እዚህ ጋር ምን ይላል? ይህን ስለ ጉድለት አልልም። በቃ ለካ ይቸገር ነበር ብላችሁ እንዳታስቡ። እዚህ ጋር የምንማረው ለምትጽፉ ሰዎች የምንማረው ኑሮዬ ይበቃኛልን ተማር ብላችሁ ጻፉ። ከቁጥር 11 እስከ 13 እናነባለን። ይህን የምለው ስለ ቸገረኝ አይደለም፣ በጣም ቸግሮት ነበር ብለው እንዳያስቡ ነው። አልተቸገርኩም ነው የሚላቸው። ምክንያቱም በማንኛውም ሁኔታ ውስጥ ያለኝ ይበቃኛል ማለትን ማጣትን አውቃለሁ፣ ማግኘትንም አውቃለሁ። ብጠግብም ሆነ ብራብ፣ ባገኝም ሆነ ባጣ፣ በማንኛውም በየትኛውም ሁኔታ ያለኝ ይበቃኛል የማለትን ምስጢር ተምሬያለሁ። ኃይልን በሚሰጠኝ በእርሱ ሁሉን ማድረግ እችላለሁ። ይህን የምለው ስለ ቸገረኝ አይደለም ካለ በኋላ ለምን አልተቸገርኩም እንደሚል ግን ማብራራት አለበት። አልተቸገርኩም የሚለው ስላለው አይደለም። ቀጥሎ የሚያብራራው ነገር እሱ ነው። ይህን የምለው ስለ ቸገረኝ አይደለም፣ አልተቸገርኩም። ምክንያቱም ያልተቸገርኩበት ምክንያት በማንኛውም ሁኔታ ውስጥ ያለኝ ይበቃኛልን ማለት ተምሬያለሁ። ወገኖች እርካታ ከሁኔታዎቻችን ጋር ያልተገናኘ ነገር ነው። እርካታን ከሁኔታዎቻችን ጋር ካገናኘ ነው የዚህ ዓለም ኑሮ መራብ አለ፣ መጠማት አለ፣ ማግኘት አለ፣ ማጣት አለ፣ መወደድ አለ፣ መጠላት አለ፣ መደመጥ አለ፣ አለመሰማት አለ። እነዚህ ነገሮች ሁሉ ናቸው ይህን ዓለም የሞሉት። ከሁኔታዎች ጋር ካገናኘ ነው እርካታ የሚባለው ነገር ጋር አንደርስም። እርካታዎቻችን ከሁኔታዎች ጋር ያልተገናኘ መሆን አለበት። አውቃለሁ እያለ የሚደጋግመውን እዩት። ተምሬያለሁ የሚለውን የሚዘረዝረውን እዩት። እነዚህ የሰዎችን ሁኔታ ስሜታቸውን የሚለዋውጡ ነገሮች ናቸው። ማግኘት ማጣቱ፣ በጤና መሆን አለመሆኑ፣ መደመጥ አለመደመጡ፣ እነዚህ ሁሉ መራብ ወይም መጥገቡ ሰዎችን ስሜታቸውን የሚቀያይሩ ነገሮች ናቸው። ጠግበሃል እንዴ ይባላሉ ሰዎች ለወጥ ስለሚሉ። የሰዎችን ስሜት ይቀይራል። በጌታ ቤት ያለው በክርስቶስ ያለን እርካታ፣ የጌታ ከሆንን በኋላ ያለን እርካታ፣ የመጽሐፍ ቅዱሱ እርካታ፣ እውነተኛው እርካታ ከሁኔታዎቻችን ጋር የተያያዙ ነገሮች አይደሉም። እንደውም የመጽሐፍ ቅዱሱ እርካታ የምንማረው ነገር ነው። ልክ እንደ ዲሲፕሊን፣ እንደ ስፖርት፣ እንደ ትምህርት እንጂ በሆነ ሰው መጥቶ እጅ ጭኖልኝ በኢየሱስ ክርስቶስም ከዚህ በኋላ የረካህ ነህ ብሎ ስላወጀልኝ አይመጣም። እርካታ የሚመጣው ራሴን ትሬን የማደርገው ነገር ነው። ጳውሎስ እዛ ትምህርት ቤት ውስጥ ሄዶ ነው በማንኛውም ሁኔታ ውስጥ ያለኝ ይበቃኛል፣ የምኖርበት ይበቃኛል ማለት ራስን ማስገዛት፣ ማሰልጠን፣ መማር የሚጠይቅ ነገር ነው። ጳውሎስ የተማረበትን መንገድ ዝርዝር ውስጥ አልገባም ስለ ጊዜ ማነስ። አንደኛ ቆሮንቶስ ምዕራፍ 4 ላይ ታገኙታላችሁ። ሁለተኛ ቆሮንቶስ ምዕራፍ 6፣ ሁለተኛ ቆሮንቶስ ምዕራፍ 11 ላይ ታገኙታላችሁ። ይዘረዝረዋል ያለፈበትን መከራ
ስለ ችግር ነው የምታወሩት። እኔ እበልጣለሁ ብሎ ስንቴ መርከብ እንደተሰበረበት፣ ስንት ጊዜ በፍርሃት እንደኖረ፣ ስንት ጊዜ በረሃብ እንደኖረ፣ ስንት ጊዜ በችግር ውስጥ በስደት ውስጥ እንደኖረ፣ በብዙ ስቃይ ውስጥ እንደሄደ ይናገራል። ጉድለትን በደንብ ነው የሚያውቀው። መንከራተትን በደንብ ነው የሚያውቀው። እንደውም አንደኛው ቦታ ቆሮንቶስ ምዕራፍ 4 ላይ ያሳዝነኛል ይላል። እኔ እኮ እግዚአብሔር የዓለም መጫወቻ ያደረገን ይመስለኛል ሁሉ ይላል። ብዙ በቃ የመላእክቶች ሁሉ መቀለጃ የሆኑ ይመስለኛል ብሎ ይናገራል። በጣም ብዙ ነገር ነው ያለፈው። ይሄንን ኮርስ ጨርሶ ደግሞ መትረፍንም አውቃለሁ ይላል እዚሁ ጋር። እንዴ እንዳትጠራጠሩ፣ እኔ ሙላትንም መትረፍንም የት ነው የሚያውቀው? ይሄንማ የሚያውቀው ወደ ጌታ ሳይመጣ እዛ ሰፈር ሆኖ እያለ ከታወቀ ትምህርት ቤት ከታወቀ አስተማሪ ግር ስር ነው የተማረው። ሰው ሁሉ ወንበር የሚለቅለት ሰው ነበር። ሰናሃድር የሚባሉ ትልቅ ሸንጎ ውስጥ ነበር። ብዙ ደቀ መዝሙሮች የነበሩት ሰው ነበረ። ሰዎችን ለማሰርም ለመፍታትም ስልጣን ተቀብሎ ወዲያ ወዲህ የሚል ሰው ነበረ። ያውቀዋል። የከፍታን ጥግ የሚያውቅ ሰው ነው። ብዙ ነገር የነበረው ሰው ነው። አውቃለሁ፣ ሁለቱንም አውቃለሁ። ግን የጳውሎስ እርካታ በእነዚህ ውስጥ እግዚአብሔርን እየተማረ ክርስቶስን እየተማረ በዚህ ውስጥ ከእግዚአብሔር ጋር ያለውን ኑሮ እየለመደ እየተማረ የሚሄደው ነገር ነው። መክብብ ምዕራፍ 5 ቁጥር 10 ላይ እንደዚህ ይላል፣ ገንዘብን የሚወድ ገንዘብ አይበቃውም፣ ብልጽግናን የሚወድ በትርፉ አይረካም፣ ይህም ከንቱ ነው። በፍጹም በቃ ብልጽግናን የሚፈልግ ሰው አይረካም። ቢያገኘው ቢያተርፍ እንኳ ትርፉም አያረካውም፣ ሌላ ስለሚፈልግ። እና ታዲያ እንዴት ነው ታዲያ እርካታ የምንማረው ነገር ከሆነ የት ነው የምንማረው? እንዴት ነው የምንማረው? እርካታንማ የምንማረው ትኩረታችንን በክርስቶስ ላይ ስናደርግ ነው። ከእርሱ ጋር ባለን ህብረት ስናደርግ ነው። አሁን ሁላችሁም ይህን ጥቅስ ይዩት። ፊልጵስዩስ ምዕራፍ 4 ቁጥር 13 ኃይልን በሚሰጠኝ በእርሱ ሁሉም ማድረግ እችላለሁ። እስኪ ድገሙት አንድ ጊዜ። ኃይልን በሚሰጠኝ በክርስቶስ። በጣም የተወደደ ጥቅስ ነው። ሁላችንም እናውቀው ጥቅስ ነው በጣም። አሁን ጳውሎስ የጠቀሰበትን ነገር ግን በጣም በታማኝነት ለቃሉ ታማኝ ሆነን መፍታት ይኖርብናል። ጳውሎስ እዚህ ጋር የጠቀሰው ወደፊት ገና ስለሚሳካለት ነገር ዘራፍ እያለ አይደለም። ጳውሎስ እዚህ ጋር ይሄን ጥቅስ የጠቀሰው ቁጥር 11 እና 12 ላይ ከተናገረው ጋር አያይዞ ነው። ምኑን ነው የሚችለው? የሚችለውንማ ቁጥር 11 እና 12 ላይ እንደተናገረው ቁጥር 12 ማጣትን አውቃለሁ፣ ማግኘትን አውቃለሁ፣ ብጠግብም ሆነ ብራብ፣ ባገኝም ሆነ ባጣ፣ በማንኛውም ሆነ በየትኛውም ሁኔታ ብሎ አለ ውስጥ ነው። እዛ ውስጥ ነው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ያለው። ምክንያቱም እዛ ጋር ነው እርካታው ያለው፣ ነገሮቹ ጋር ሳይሆን በእነዚህ ነገሮች ውስጥ ክርስቶስ ፎከስ ሆኖ ክርስቶስ ግቡ ሆኖ ክርስቶስን እየፈለገ በሚኖረው ኑሮ ውስጥ ከሱ ጋር ተጣብቆ በጌታ ሆኖ በሚኖረው ኑሮ ውስጥ ከጌታ ጋር ባለው ነገር ነው እርካታው ያለው። ታውቃላችሁ፣ እርካታ የግሪኮች የፍልስፍና ቃል ነው። በግሪኮቹ እርካታ ሰልፍ ሰፊሸንሲ ነው ማለት ሰው በራሱ ሲበቃ፣ ራስን ቻል እንደምትሉት ሰውየው ሰው ራሱን ሲችል በግሪኮቹ ማለት ምንም ካንተም ካንቺም አይፈልግም፣ ከሁኔታውም አይፈልግም። ምንም ነገር ቢደርስበት ንቅንቅ የማይል በራሱ ጥንቅቅ ብቅት ያለ አይነት ሆኖ በራሱ የቆመ ሰው እሱ የግሪኮቹ እርካታ ነው። የጳውሎስ እርካታ እንደሱ አይደለም። የመጽሐፍ ቅዱስ እርካታ ግን እንደሱ አይደለም። የኛ እርካታ በክርስቶስ ነው። ስለዚህ ነው የሚለው በኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ረክቼ አርፌ እፎይ ብዬ ኑሮ ይበቃኛል ብዬ የምኖረው በክርስቶስ ባለኝ ህይወት፣ ከክርስቶስ ጋር ባለኝ ዝምድና፣ በእርሱ ባለኝ ህይወት ነው ተጠናቀቀ የምኖረው። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 8 እስከ 9 ላይ ያለ አንድ ቃል አለ። በተነ ለምስኪኖች ሰጠ፣ ጻድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁልጊዜ በነገር ሁልጊዜ በማግኘት በማጣት በማናቸውም ሁኔታ በነገር ሁሉ ብቃትን ሰፊሸንሲ አግኝታችሁ እናንተ ረክታችሁ አም ፉል ብላችሁ መኖር እንድትችሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ለዚህ ነው እንዴ የሆነ ነገር ይሄ ነገር ከኔ ይለይ ብሎ ብዙ ጊዜ ቢጠይቅ 3 ጊዜ አጥብቆ ቢጸልይ ጸጋ ይበቃል የተባለው።
በድካምህ የኔ ኃይል ይገለጣል ተብሎ ጸጋ የተሰጠው ለካ ኮንቴንትመንቱ እዛ ጋ ነው። እርካታው ያለው እዛ ጋ ነው። ነገሩ ሲሄድ አይደለም፣ ነገሩ ሳይሄድ፣ ነገሩ ስለመጣ አይደለም፣ ነገሩ ሳይመጣ። እነዚህ ሁሉ ነገሮች ሳይከናወኑ ክርስቲያን በጌታ ባለው ሕይወት፣ በጌታ ባለው ዝምድና፣ በክርስቶስ በመሆኑ ምክንያት ረክቶ መኖር ይችላል። በዚያ በክርስቶስ ኃይል ሁሉም ማድረግ ይችላል። ከጌታ ጋር ባለ ነገር ነው እርካታ። በኢየሱስ ላይ ባለን ፎከስ መጠን ነው። ዕብራውያን ምዕራፍ 13 ቁጥር 5 አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁም ይብቃችሁ፣ እርሱ ራሱ አልለቅህም ከቶ አልተውህም ብሏልና። ለጳውሎስ በጌታ ማለት ሁሉ ነገር ነው ወገኖች፣ በጣም ሁሉ ነገር ነው። አካሄዳችሁ ገንዘብን ያለ መውደድ ይሁን፣ አንድ ያላችሁ ነገር ይብቃችሁ፣ ረክታችሁ ኑሩ። እርሱ ራሱ ጌታ አልለቅህም ከቶ አልተውህም ብሏል። በቃ በዚህ ተደላድለህ ቁም። አጥተሃል፣ አልለቅህም አልተውህም ያላለ አግኝተሃል፣ ካንተ ጋር ያለው ስለሚበልጥ አይኖችህን እሱ ላይ ታረጋለህ። ያ ገንዘብን ያለ መውደድ ይሁን። በጌታ የሚለው ነገር በጣም ኃይለኛ ቃል ነው። እሱ በትክክል ሲገባን በጌታ መሆናችን፣ የክርስቶስ መሆናችን፣ እሱ በእምነት በእኛ ዘንድ መኖሩ፣ እኛም በእርሱ ዘንድ ተሰውረን እንዳለን ይሄ ትራንዛክሽን በደንብ ሲገባን፣ ይሄ ልውውጥ በደንብ ሲገባን ወገኖች ሆይ እነዚህ የምድር ነገሮች በሙሉ ለውጥ በእኛ ላይ አመጡ። ኃይል በሚሆነን በክርስቶስ በእነዚህ ሁሉ ውስጥ ረክተን መኖር እንጀምራለን። ስለዚህ መጀመሪያ ነገር ጳውሎስ እዚህ ጋር የሚነግረን ነገር ያለው ምንድን ነው? ኑሮዬ ይበቃኛልን እንድንይዝ ነው። ሁለተኛ እንድትይዙልኝ የምፈልገው የወንጌል ማህበርተኝነት አለ። እሱን ልብ እንድናደርግ ያስፈልጋል። ይህን ከቁጥር 14 እስከ 16 ባለው ውስጥ ነው የምናገኘው የወንጌል ማህበርተኝነትን። ሆኖም ይላል እናንብበው። ሆኖም የመከራዬ ተካፋይ ስለሆናችሁ መልካም አድርጋችኋል። ይህን ካለ በኋላ አሁን ያብራራል። ሆኖም የመከራዬ ተካፋይ ስለሆናችሁ መልካም አደረጋችሁ። እንዴት ነው የሚያብራራው? ቁጥር 15 ከዚህ በላይ እናንተ የፊልጵስዩስ ሰዎች ራሳችሁ እንደምታውቁት በመጀመሪያ ወንጌልን በተቀበላችሁ ጊዜ ከመቄዶንያ ስነሳ ከእናንተ በቀር በመስጠትና በመቀበል የትኛውም ቤተክርስቲያን አልተባበረም። በተሰሎንቄ በነበርኩበት ጊዜ እንኳ በችግሬ ወቅት ደጋግማችሁ እርዳታ ልካችሁልኛልና ብሎ ይናገራል። ቁጥር 14 ሆኖም የመከራዬ ተካፋዮች ስለሆናችሁ መልካም አድርጋችኋል። ተካፋይ የሚለው ቃል ፓርትነርሺፕ ወይም ሽርክና ብለን መተርጎም እንችላለን። የመጀመሪያው ኦሪጂናል ቃል ስንተረጉመው እሱ በወንጌል ምክንያት በጌታ ምክንያት እስር ቤት ውስጥ ለሚሆነው ነገር እነሱ ደግሞ ተካፋይ እንዲሆኑ ሸሪኮች እንዲሆኑ ድጋፋቸውን እየሰጡ በሆነ ትብብር ነው ያሉት። ስለሱ ነገር ነው የሚያወራው። እኔ ባለሁበት በዚህ ነገር እናንተ ከኔ ጋር ተካፋዮች፣ ተባባሪዎች፣ ሸሪኮች ሆናችሁ አብረነን ያለ ነው። በተሰሎንቄ እንኳ ሳለሁ አንድ ጊዜ ሁለት ጊዜ የሚያስፈልገኝን ነገር ሰዳችሁልኝ ነበር። ይገርማችኋል። ይሄ የወንጌል ማህበርተኛነቱ በጣም አስፈላጊ ነገር ነው። በዚህ ምድር ስንኖር እግዚአብሔር በሰጠን ገንዘብ፣ ሀብት፣ ዕውቀት፣ ጉልበት በማናቸውም ነገር ይህንን ነገር ወስደን ማህበርተኛ ልንሆን የምንችልበት እድል አለን። የወንጌል እድል አለ። እሱን ነው እዚህ ጋር የሚያወራው። በየሳምንቱ በየወሩ በዓመት ልዩ ስጦታ ለቤተ ክርስቲያን ስናቀርብ ሸሪኮች እየሆንን ነው፣ እየተካፈልን ነው። የሚሄዱ ስላሉ፣ ወንጌል የሚሰብኩ ስላሉ፣ የሚሰራ ስራ ስላለ በገንዘብ ድጋፍና በወንጌል አገልግሎት መካከል የማይነጣጠል ግንኙነት እንዳለ እንድናስተውል እግዚአብሔር ይርዳን። እንደውም ይሄ የዓመቱ መጨረሻ ስለሆነ ምን ያህል ተባባሪ ሆኜበታለሁ፣ ምን ያህል ሸሪክ ሆኜበታለሁ፣ ምን ያህል ፓርትነር ሆኛለሁ ብለን ልናስብ ይገባናል። ዓመቱ እያለቀ ስለሆነ ማለት ነው። አሁን ባናስብ አንክልሳም ያሳስበናል። ዓመቱ ሲያልቅ ጃንዋሪ ላይ ወረቀቶቻችንን ፈልገን ታክስ ለመሙላት ማሰባችን አይቀርም። ያኔ ከምናስብ አሁኑኑ ዓመቱ ሳያልቅ ምን ያህል ተባባሪ ሆኛለሁ፣ የወንጌል ማህበርተኛ ሆኛለሁ የሚለውን ነገር ማሰብ ጥሩ ነው። እዚህ ጋር ጳውሎስ የሚደግፈው ነገር ስለሆነ መልካም
ሆኖም የመከራዬ ተካፋይ ስለሆናችሁ መልካም አድርጋችኋል። ኮሜንደብል ነው፣ በጣም የሚፈለግ ነገር ነው። ትንሽ ፈጠን ልበል። ሶስተኛ ለምትጽፉ ጳውሎስ ቀጥሎ ያለውን ቃል ይናገራል። ቁጥር 17 ይኸውም ትርፉ ለእናንተ እየበዛ እንዲሄድ እንጂ ስጦታውን ጓጉቼ አይደለም። አሁን የመስጠትን መንፈሳዊና ዘላለማዊ ዋጋ እንድንረዳለት ይፈልጋል። ቁጥር 17 ላይ ይኸውም ትርፉ ስለ እናንተ እየበዛ እንዲሄድ እንጂ ስጦታውን ጓጉቼ አይደለም። እና እናንተ ረድታችሁኛል፣ ደግፋችሁኛል፣ በመከራዬ አብራችሁ ተባባሪ ሸሪኮች ሆናችኋል። ይሄን በማድረጋችሁ ግን ብሎ የሚያያዝላቸው ነገር ምንድነው? ኤኒታይም ስትሰጡ፣ ኤኒታይም ስትካፈሉ በእንደዚህ ነገር ላይ መንፈሳዊ ዋጋ አለው፣ ዘላለማዊ ዋጋ አለው። ይሄን መረዳት ይገባናል። ትርፉ የሚለው ቋንቋ የንግድ ቋንቋ ነው። ማርኬት ፕሌስ ላይ ያለ ቋንቋ ነው። ዋናው ነገር ስራ ላይ ሲውል ከዛ በኋላ የሚያስገኘው ገቢ፣ የሚበልጠው ገቢ እሱ ትርፍ ነው። በእርሻ ቋንቋ ፍሬ ወይም ፍሬያማነት ልንለው የምንችለው ነገር ነው። ሰዎች ለቤተ ክርስቲያን ይሁን በቤተ ክርስቲያን በኩል ላለ ለወንጌል አገልግሎት በምትሰጡበት ጊዜ ከጉድለታችሁ እንደ አቅማችሁ እግዚአብሔር እንደባረካችሁ አውጥታችሁ በምትሰጡበት ጊዜ ያ ስጦታችሁ ዘላለማዊ ዋጋ እንዳለው፣ ትርፍ እንዳለው እንድንረዳ ያስፈልጋል። በእግዚአብሔር በዘላለም ቤት ውስጥ ዋጋ እንዳለው እንድንይዝ ያስፈልጋል። ሁለት ጥቅሶችን ቶሎ ላንብብላችሁ። ቲቶ ምዕራፍ 3 ቁጥር 14 ጳውሎስ ነው የሚጽፈው ለቲቶ። ከወገናችንም ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ይማሩ። ቲቶ ምዕራፍ 3 ቁጥር 14 ላይ ነው የምታገኙት። ፍሬ ቢሶች እንዳይሆኑ የግድ ስለሚያስፈልገው በመልካም ስራ እንዲጸኑ ይማሩ። ቲች ዘም እንዲሰጡ፣ እንዲሻረኩ፣ እንዲተባበሩ። ሉቃስ 16 ደግሞ እናንብብ። ሉቃስ 16 ከ9 እስከ 11 ስለዚህ ይላችኋለሁ የዚህ ዓለም ገንዘብ ባለቀ ጊዜ በዘላለም ቤት ተቀባይነት እንዲኖራችሁ በዚህ ዓለም ገንዘብ ወዳጆችን ለራሳችሁ አፍሩበት። በትንሽ ነገር ታማኝ የሆነ በትልቁ ይታመናል፣ በትንሽ ነገር ያልታመነ በትልቁም አይታመንም። እንግዲህ በዚህ ዓለም ሀብት ካልታመናችሁ እውነተኛውንማ ሀብት ማን አደራ ብሎ ይሰጣችኋል? ሀብቱን ከፍሎታል፣ ጌታ ከፍሎታል። የዚህ ዓለም ሀብት እያለ ይናገራል። የዚህ ዓለም ገንዘብ ያልቃል፣ ወይ ዕድሜ ያልቃል፣ ወይ ገንዘቡ ያልቃል። ባለቀ ጊዜ በዘላለም ቤት ተቀባይነት እንዲኖራችሁ። ሂሳቡ እንዴት ነው ትራንስፈርድ የሚሆነው? እና ወደ ሰማይ ቤት የምናስተላልፈው ብሩን ራሱን አንሰጥም። ሰውየው ተጃጅሎ ይመስለኛል ለጌታ ገንዘብ ሲሰጡ እኔ በቃ እንደዚህ ያሰመረና ወደ ቀኝ የወደቀው የጌታ ነው፣ ወደ ግራ የወደቀው የኔ ነው ብሎ አላሉ። እና በትኖ ወደ ቀኝ ሲወድቅ እንዳለው ወሰደ። ሌላው ደግሞ ሰርክል ሰርቶ ሰርክል ውስጥ የገባው የእግዚአብሔር ነው ማለት ነው ብሎ በተኑ። ሶስተኛው አስቦ ሞኝ መሆን አለበት። እሱ ብልጥ መሆን ነው። ምክንያቱም ምን አለ? እኔ እንደናንተ መስመር ላይ መሬት ላይ ማሰምረው ነገር የለኝም፣ ገንዘቡን ወደ ላይ በትነዋለሁ። ካልተመለሰ ጌታ ወስዶታል ማለት ነው። ከተመለሰ ደግሞ ያው የኔ ነው ማለት ነው። ወደ ሰማይ ቤት ገንዘብ የምናስተላልፍበት መንገድ እየወረወርንም አይደለም። ሰማይ ቤት ገንዘብ የሚላከው ስንሻረክ ከወንጌል ስራ ጋር፣ ከቤተ ክርስቲያን አገልግሎት ጋር፣ ከተቸገሩ ሰዎች ጋር በድህነት በችግራቸው ጊዜ ስንረዳዳ፣ እንደነዚህ ባሉ መልካም ስራዎች በምናደርግበት ጊዜ ገንዘቡን ወደ ላይ ቤት እያስተላልፍ ነው። በዘላለም ቤት ተቀባይነት እንዲኖራችሁ ይላል። በዚህ ገንዘብ ወዳጆችን ለራሳችሁ አፍሩበት። በትንሽ ነገር ታማኝ የሆነ በትልቁ ይታመናል ማለት በትንሹ ገንዘብ ታማኝ ሆኜ አድሚኒስተር ሳደርገው ያለን ብር ከተወለድኩ ጀምሮ ነው ያገኘሁት ብር ቢቆጠር ሚሊዮነር አልሆንም እንዴ? ይሄዳል፣ ክፋቱ ይወጣል እንጂ ብንደምረው ሁላችንም እኮ ብዙ ብር ነው በእጃችን ያለፈው። እንደዛ ያለፉት ብሮች በሙሉ በእነሱ ሰማይ ቤት ቢተሳሰቡኝ፣ እሺ በሚጠፋ በዚህ ትንሽ ብር በእነሱ አይን በጣም ትንሽ ነው፣ ለእኔ ብዙ ነው። ትንሽ ብር ምን ያህል ታማኝ ሆነሃል ብለው
በዚያ ልክ ነው ደግሞ ሌላውን ደግሞ የከበረውን ነገር የምንሰጥ ቢሉ ከባድ ነው። በትንሽ የታመነ በብዙ ነገር በትንሽ ነገር ታማኝ የሆነ በትልቁም ይታመናል። በትንሽ ነገር ያልታመነ በትልቁም አይታመንም። እንግዲህ በዚህ ዓለም ሀብት ካልታመናችሁ እውነተኛውንማ ሀብት ማን አደራ ይሰጣችኋል? ከአንድ ፈረንጅ ፓስተር ነው። ቸርች ውስጥ ያለ አንድ ሜምበሩ ከከተማ ውጪ ነው የሚኖረው እና በየጊዜው ስለሚወደው ቸርቹን ስለሚወድ ይመጣል። ድራይቭ እያደረገ ነው የሚመጣው በየጊዜው እና ርቀት ስላለው ሄዶ አያውቅም። ፓስተሩ ሲገናኙ እዚሁ ከተማ ውስጥ ነው የሚገናኙት። ይቀጣጠራሉ፣ ከተማ ውስጥ ይገናኛሉ። አንድ ቀን ግን በቃ ለምን አላሳየህም? እኔ እዛ ያለኝን ራንቹንም ታየዋለህ፣ የእርሻ ቦታውንም አሳይሃለሁ፣ እንሄዳለሁ። በቀጠሮ ሄዱ እና እንትኑ ስፋቱን ሊያሳየው ፈልጎ ከፍ ያለ ቦታ ላይ ወስዶ አወጣ። ቆሞና ወደዚህ ታየዋለህ፣ እዛ ድረስ የኔ ነው። ዙር አለው፣ አዙር። ወደዚህ ታየዋለህ፣ እዛ ዛፉ ጋር እሱ ድረስ የኔ ነው። ወደዚህ ደግሞ ወረድ ብሏል፣ ጎርጎድ ብሏል፣ አይታይህም እንጂ እዛ ዘልቆ ታች ድረስ የኔ ነው። ወደዚህም እንደዚሁ አለው። አሁን ሳልነግራችሁ ገምታችኋል። ሰውየው እንደዚህ ብሎ ሲጨርስ ፓስተሩ እዛስ ድረስ አለህ አለው። ይሄ ትልቅ ነገር ነው። ይሄ ትልቅ ነገር ነው። እዛ ድረስ አለህ ወይ? እንወቅ። ምን ጊዜም በቸርነት ስናረግ፣ በልግስና ስናረግ፣ ስንሰጥ፣ ለእግዚአብሔር ስራ፣ ለቤተ ክርስቲያን፣ ለወንጌል አገልግሎት በምናደርገው ነገር ወገኖች ሆይ ዘላለማዊነት ዋጋ ያለው ነገር ነው። መንፈሳዊ ነገር ነው። አራተኛ በመስዋዕትነት በመስጠት እግዚአብሔርን ደስ አሰኘው ብላችሁ መጻፍ ትችላላችሁ። ቁጥር 18 ላይ ነው ይሄ ያለው። ቅድም እንዳልኳችሁ ቁጥር 18 ላይ ይናገርና ያብራራዋል። ቁጥር 18 የሚያስፈልገኝን ሁሉ ከሚያስፈልገኝም በላይ ተቀብያለሁ፣ የላካችሁትንም ስጦታ ከአፍሪዲጡ እጅ ተቀብዬ ተሞልቻለሁ። ይህም መዓዛው የጣፈጠ በእግዚአብሔር ዘንድ ተቀባይነት ያለውና ደስ የሚያሰኝ መስዋዕት ነው። በእግዚአብሔር ዘንድ ተቀባይነት ያለውና ደስ የሚያሰኝ መስዋዕት ነው። ቅድም በንግድ ቋንቋ ትርፉ ብሎ ካስረዳ በኋላ ትርፉ ለእናንተ አካውንት ክሬዲትድ እንዲሆነ የነገርኳችሁ ብሎ ያለውን ነገር አሁን ደግሞ እዚህ ጋር መጥቶ በቤተ መቅደስ ስርዓት በሚገባቸው በቤተ መቅደስ ስርዓት ያስረዳቸዋል። በቤተ መቅደስ ውስጥ መስዋዕት ይደረጋል። ያ መስዋዕት ደስ የሚያሰኝ እንዲሆን፣ ጣፋጭ እንዲሆን በብዙ ነገር ይቀመማል። በዚያ ነው የሚያስረዳቸው። መዓዛው የጣፈጠ በእግዚአብሔር ዘንድ ተቀባይነት ያለውና ደስ የሚያሰኝ መስዋዕት ተቀብዬ ተሞልቼዋለሁ ማለት ምንም የጎደለ ነገር የለም። ልክ ደረሰኝ እያቀረበ ይኸው ልደረሰኙ ብሎ እንደሚል ሰው ጳውሎስ እርግጠኛ ሆኖ ከአፍሮዲጡን እጅ ተቀብዬ ሄሪጎ ተቀብዬዋለሁ፣ ተሞልቻለሁ፣ ይኸውላችሁ ብሎ ይላል። መዓዛው የጣፈጠ ነው። ምንድነው ገንዘብ እንደውም የብር ሽታ መጥፎ ነው። ኢትዮጵያ ስትሄዱ ነው እሱን የምታውቁት። በጣም እንትን ይላል፣ ላስቲክ ውስጥ ሲገባ መጥፎ ጠረን አለው። እና ግን ጳውሎስ ያደረጋችሁልኝ ነገር መዓዛውን የጣፈጠ ነው የሚልበት ምንድን ነው? ልክ በዕጣን መቅደስ ውስጥ ዕጣን ኖሮ ዕጣኑ መልካም ሽታ እንደሚያመጣ የሰራችሁት ስራ፣ ልግስናችሁ፣ ያደረጋችሁት በጎ ነገር እንደዚህ መልካም መዓዛ ያለው ሆኖ የጣፈጠ ሆኖ በእግዚአብሔር ፊት ተቀባይነት ያለው እንደማን መስዋዕት? እንደ አቤል መስዋዕት። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ እንደሚል ወደ ቃየል ግን አላየም እንደሚል ልክ እንደ አቤል መስዋዕት እግዚአብሔር ተቀባይነት ያለው እግዚአብሔር የሚቀበለው መስዋዕት ሆኖ እግዚአብሔር የሚደሰትበት ሆኖ እግዚአብሔር ደስ ይለዋል? ጥያቄ ነው፣ መልሱልኝ። ደስ ይለዋል? እግዚአብሔር ደስ ሲለው ይንቀሳቀሳል ወይስ አይንቀሳቀስም? ይንቀሳቀሳል፣ መልስ ይሰጣል። ደስ ሲለው እኮ በቤተ መቅደስ ውስጥ መስዋዕቱ ትክክል ሲደረግ እሳት ልኳል እኮ እሱ። እግዚአብሔር ደስ ሲለው እሳት ይልካል፣ መንፈሱን ይልካል፣ ጸጋውን ይሰጣል፣ ኃይሉን ይሰጣል። ሰሞኑን እንደምንጸልየው እጁን ያንቀሳቅሳል። ጳውሎስ የሚለው እንደዚህ ባለ በመስዋዕትነት በምትሰጡት እንደዚህ ያላችሁ ሳክሪፊሻሊ በምታቀርቡት ነገራችሁ እግዚአብሔርን ደስ ለማሰኘት አድርጉት። እግዚአብሔርን ደስ ማሰኘት ይቻላል። እግዚአብሔር ደስ ሲሰኝ መልስ ስለሚሰጥ ምሳሌ ልስጣችሁ። ኖህን እንውሰደው። ዘፍጥረት ምዕራፍ 8 ቁጥር 21 እስከ 22 ከዚያም ኖህ ለእግዚአብሔር መሠዊያ ሠራ፣
መሠዊያ ላይ ንጹሕ ከሆኑት እንስሳት ሁሉ እንዲሁም ንጹሕ ከሆኑት ወፎች የሚቃጠል መስዋዕት አቀረበ። እግዚአብሔርም ደስ የሚያሰኘውን መዓዛ አሸተተ። በልቡም እንዲህ አለ፣ ምንም እንኳ ሰው ገና ከልጅነቱ ጀምሮ ሐሳቡ ወደ ክፋት ያዘነበለ ቢሆንም በእርሱ ምክንያት ሁለተኛ ምድርን አልረግማትም። አሁን እንዳደረግኩት ሕያዋንን ፍጥረታት ዳግመኛ አላጠፋም። ደስ አለው እግዚአብሔር። ደስ ይለዋል እግዚአብሔር፣ ደስ ይለዋል። የምታደርጉት ልግስና፣ የምታደርጉት ፓርትነርሺፕ፣ የምትሰጡት ስጦታ በእግዚአብሔር ፊት መንፈሳዊ ዋጋ ያለው ስለሆነ ደስ ሲለው እግዚአብሔር መልስ ይሰጣል። ራሱ ጌታ ኢየሱስን አንድ ምሳሌ እንውሰድ። ኤፌሶን ምዕራፍ 5 ቁጥር 2 እንደዚህ ይላል፣ ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ማለት ክርስቶስ ምን አደረገ ነው የሚለው? ክርስቶስ ለእግዚአብሔር ራሱን አቀረበ። ክርስቶስ ዕጣን አይደለም ያጨሰው፣ ከብት አይደለም ያረደው። ክርስቶስ ራሱን ሰጠ በመስቀል ላይ። ያ ግን ክርስቶስ ለእግዚአብሔር ራሱን የሰጠበት መስዋዕትነቱ ግን በእግዚአብሔር ፊት የተወደደ ሆነ፣ ተቀባይነት አገኘ። በምንድን ነው የምናውቀው? እሱን የምናገኘው እነሱ አመፀኛና ወንጀለኛ ብሎ የሰቀሉትን እግዚአብሔር በሶስተኛው ቀን አስነስቶት ያለ ልክ ከፍ ከፍ አድርጎት በቀኙ አስቀምጦት በምድር በሰማይ ስልጣን ሰጥቶት የሁሉ ራስ አደረገው። እግዚአብሔር ደስ ይለዋል። መስዋዕት ሲቀርብለት እግዚአብሔር ደስ ይለዋል። በጣም እግዚአብሔር ማመስገኛ መንገድ ነው። ቸርነት ስናረግ፣ ልግስና ስናረግ፣ ለእግዚአብሔር ቤት ስራ ስንሰጥ፣ የእግዚአብሔርን አገልጋዮች ስንደግፍ ልግስና ማድረግ ነው። መስዋዕት ነው። ዘላለማዊ ዋጋ ያለው ነገር ነው። አንድ የመጨረሻ ነገር ላቅርብ። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 12 ይህን ነጥባችንን ለማስደገፍ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 12 የዚህ ረድኤት አገልግሎት ጳውሎስ ለቆሮንቶሶች የሚናገረው ከነሱ ገንዘብ ተሰብስቦ ኢየሩሳሌም ላሉ ድሆች ሊሰጥ ነው። የዚህ ረድኤት አገልግሎት ለቅዱሳን የሚጎድላቸውን በኢየሩሳሌም ላሉት ቅዱሳን የሚጎድላቸውን በሙሉ የሚሰጥ ብቻ አይደለም። የዚህ ረድኤት አገልግሎት ፐርፐዙ፣ ግቡ የነሱን ጉድለት መሙላት ብቻ አይደለም። ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ይበዛል። ኤቭሪ ታይም ስንሰጥ፣ ኤቭሪ ታይም ስንሻረክ፣ ኤቭሪ ታይም ስንደግፍ፣ ኤቭሪ ታይም መስዋዕትነት ያለውን ነገር ስናደርግና ስናቀርብ ይሄ ነገር ጉድለት መሙላቱ ብቻ ሳይሆን እዛ ኢትዮጵያ ውስጥ ያሉ ሚሽነሪዎች መደገፋቸው ብቻ ሳይሆን እግዚአብሔርን ያመሰግናሉ። እግዚአብሔርን ያመሰግናሉ። ይገናኛል፣ በፍጹም ይገናኛል። የምናደርገው ነገር ይሄ የምንሰጠው ስጦታችንና እግዚአብሔር ይገናኛሉ። እሺ እስካሁን ድረስ ያለ ነው 18 ድረስ ብቻ ነው። 19ና 20 እናንብብ። ቁጥር 19ና 20 አምላኬም እንደ ታላቅ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ይሞላባችኋል። አብረን እናንብበው። አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ይሄ እንደውም መዝሙር ሆኖ እኮ እንጠላለን እና ሁላችን የምናውቀው በጣም ይጠቀሳል። ይገርማችኋል። ይሄ የሚያወራው ስለ እምነትም ጭምር ነው። እዚህ ውስጥ እምነቱን እንዴት ነው የማየው? ጳውሎስ ራሱ ሊመልስላቸው አይችልም። ተቀብዬ ተሞልቼዋለሁ የሚያስፈልገኝ እንቻ ሳይሆን ከዚያ በላይ አግኝቻለሁ ብሎ የሚለው ጳውሎስ እሱ ሊሞላላቸው ስለማይችል ከእግዚአብሔር ጋር ያገናኛቸዋል። እግዚአብሔር ይሞላላችኋል። እግዚአብሔር ይሞላላችኋል። ምክንያቱም ጌታ ባለጠጋ ነው። ጌታ ለሚጠሩት ሁሉ ባለጠጋ ነው። ሮሜ ምዕራፍ 10 ላይ እንደሚናገረው ጌታ ለሚጠሩት ሁሉ ባለጠጋ ነው። ያውም የተትረፈረፈ በረከት ጌታ አለው። የተትረፈረፈ በረከት አለው። ምንድነው የጎደለን? ጤና ነው አለው። ለሱም የሚሆን ሀብት። ምንድነው ጌታ የጎደለው እና እኛ የጎደለን? ይሄና ያ ነው። ለዚያ ሁሉ የሚሆን በረከት ጌታ ዘንድ አለ። እግዚአብሔር ባለጠጋ ነው። አመን ነው የጎደለኝ? ጌታ ባለጠጋ ነው። ራሴን ለእግዚአብሔር እጅ ሳስገዛ ይስተካከላል። ምን ለማለት የሚፈልገው እዚህ ቁጥር ላይ ጳውሎስ
በእግዚአብሔር አቅርቦት ላይ ነው ያመነው። እግዚአብሔር ፕሮቫይድ ያደርጋል ብሎ ነው ያመነው። እሱን በደንብ ያዙ። ቁጥር 19 እና 20 በእግዚአብሔር አቅርቦት ላይ እምነታችን ይጽና። ጌታ ፕሮቫይድ ያደርጋል። በእግዚአብሔር ፕሮቪዥን ላይ እንድናምን ነው። አያችሁ፣ ኑሮዬ ይበቃኛል ለማለት እግዚአብሔር ማመን ይጠይቃል። በልግስና ለመኖር እግዚአብሔር ማመን ይጠይቃል። እነዚህ ሁለት ነገሮች ሚዛን ጠብቀን የምንኖረው በእግዚአብሔር አቅርቦት ላይ በእግዚአብሔር ፕሮቪዥን ላይ ስናምን ነው። አብርሃም እንዳለው ማለት ነው፣ እግዚአብሔር ያዘጋጃል እንዳለው እግዚአብሔር ያዘጋጃል ብለን የምናምንበት እምነት ያስፈልገናል። ወንድሞቼ እናቶቼ፣ መዝሙር 23 ከመዝሙር አልፎ የኛ ህይወት የዕለት ኑሯችን እንዲሆን እግዚአብሔር ይርዳን። እግዚአብሔር እረኛዬ ነው የሚያሳጣኝም የለም የምንልበት፣ ምንም አይጎልብኝም የምንልበት፣ በለመለመ መስክ ያሳርፈኛል በረፍት ውኃ ዘንድ ይመራኛል የምንልበት ያንን ህይወት እግዚአብሔር ያብዛልን። ስናምነው እንደዚህ በእግዚአብሔር አቅርቦት ላይ ስናምን ማረፍ እንችላለን። ጎደለ ስንባል እግዚአብሔር እረኛዬ ነው ማለት እንችላለን። ሞላ ብለን ብንል እረኛዬ የሰጠኝ ነው እንላለን። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 6-8 ድረስ እንዲህ ብሎ ይመክራል። እኔ ሁል ጊዜ ቃል እንደውም በጣም ጥያቄ የሚሰጠኝ ነገር ነበር። እንደዚህ ይላል፣ ነገር ግን እውነተኛ መንፈሳዊነት ማለት እግዚአብሔርን መምሰል፣ እውነተኛ መንፈሳዊነት እግዚአብሔርን መምሰል ባለን ነገር ከመርካት ጋር ትልቅ ትርፍ ነው። ትልቅ ትርፍ ነው እግዚአብሔርን መምሰል ከመርካት ጋር። ምክንያቱም ወደ ዓለም ያመጣነው ምንም ነገር የለም። ምንም ነገር ይዘን መሄድም አንችልም። ምንም ይዘን የመጣነው ፎቅ የለም፣ ይዘን የምንሄደው ፎቅ የለም። ነገር ግን ምግብና ልብስ ካለን ያ ይበቃናል። በጣም ነው በጣም ሶ ቤዚክ ነገር እና አሁን አንዳንዴ ውስጤ ይጠይቃል፣ ይሄስ የሚል ነገር አለኝ ውስጥ። ግን ወገኖች በጌታ ማስተዋል በእግዚአብሔር መንፈስ ሆነን በደንብ ስናስበው የሚያስፈልገን ጥቂት ነው። የሚያስፈልገን አንድ ነገር ነው፣ በእግዚአብሔር መርካት ነው። እሱ እርካታችን ሲሆን እነዚህ ሁሉ ነገሮች የሚመጣው ይመጣል፣ የማይመጣውም አይመጣም። እርካታችን ግን የተጠበቀ ሆኖ በምድር ላይ በሰላም መኖር እንጀምራለን። ጳውሎስ ራሱ ሊከፍላቸው ስላልቻለ እንደ ባለጠግነቱ መጠን በክብር እግዚአብሔር ይሙላላችሁ ብሎ ይናገራል። በክብር እግዚአብሔር ይሙላል፣ ግሎሪየስ በሆነ መንገድ እግዚአብሔር ይመልስላችሁ። በቃ እንደዛ ነው መበራረክ ያለብን። እግዚአብሔር አንድ ነገር አድርጎልሃል፣ በሰው በኩል በሷ በኩል በሱ በኩል ቸርነት ካደረገ የእግዚአብሔርን በጎነት ካያችሁት እግዚአብሔር ይስጥልኝ ትልቅ ምርቃት ነው። በክርስቶስ ኢየሱስ ደግሞ ይላል በጌታ ለጳውሎስ ትልቅ ተርም ነው ብያቸዋለሁ። ነገሩን ሁሉ የሚያያይዘው ከጌታ ጋር ነው። ምክንያቱም አንድያ የእግዚአብሔርን ቸርነት የምንቀምስበት መንገድ ክርስቶስ ብቻ ስለሆነ የሚያስፈልጋችሁን ብሎ ላይ የምትመኙትን ሁሉ አላለም። የፊልጵስዩስ ሰዎች የሚያስፈልጋቸው ምንድን ነው? የድህነታቸው ጥልቅነት የተባሉት እነዛ ሰዎች ምንድን ነው የሚያስፈልጋቸው? ሜቢ የሚለብሱት ነገር፣ ሜቢ የዕለት ጉርስ፣ ሜቢ ራሳቸውን የሚያስጠልሉበት ነገር፣ ቤዚክ ነገር ነው እነሱ የሚያስፈልጋቸው። ጳውሎስ እነዚህን ቤዚክ ነገራችሁን እግዚአብሔር በክብር ይሞላባችኋል። ተሞልቻለሁ እንዳለ መልሶ ደግሞ እነሱን መልሶ እናንተን ይሞላባችኋል ይላቸዋል። ጌታ እንዳለው ስጡ ይሰጣችኋል፣ በምትሰፍሩበት መስፈሪያ ልክ ይሰፈርላችኋል ብሎ እንዳለው ማለት ነው። ፊልጵስዩስ የዛሬው ክፍላችን የሚነግረን ነገር እንደሱ ነው። ረክተን ለመኖር ምን ያስፈልገናል? በልግስና ለመኖር ምን ያስፈልገናል? እሱን ነው እዚህ ክፍል ላይ የሚናገረው። እነዚህን ሁለት ጥቅሶች ካነበብኩ በኋላ እንጨርስና ጥቂት ደቂቃ እንጸልያለን። አንደኛ ጢሞቴዎስ ምዕራፍ 6 ከ17-19 ረክተን ለመኖር እንደዚህ ይላል። በዚህ ዓለም ባለጠጎች የሆኑት እንዳይታበዩ፣ ሀብታም የሆኑት እንዳይታበዩ፣ ደስ እንዲለን ሁሉን ነገር አትረፍርፎ በሚሰጠን በእግዚአብሔር እንጂ ደስ እንዲለን ስለሚሰጠን ነው እንጂ አስተማማኝነት በሌለው በሀብት ላይ ተስፋ እንዳያደርጉ እዘዛቸው። ይሄ ኮቪድ እኮ ነው። ይሄ ኮቪድ እኮ ደግሞ አስተምሮ ነው ሄደው። ኮቪድ የድሃ በሽታ ብቻ ሆኖ ቢሆን ኖሮ ይሄ ነገር አይገባኝም ነበር። ያልገባበት ቤት የት አለ? የተረፍነው በእግዚአብሔር ብቻ ነው። ምን ያልገባበት ቤት አለ? ጄኔራል ቤት ነው፣ የአገር መሪዎች ቤት ነው፣ ባለጠጎች ቤት ነው። ሁሉን የነካካ ነገር ነው እና በፍጹም አስተማማኝ ነገር ያለው እግዚአብሔር ብቻ ነው።
በዚህች ዓለም ባለጠጎች የሆኑት እንዳይታበዩ ደስም እንዲለን ሁሉን ነገር አትርፎ በሚሰጠን በእግዚአብሔር እንጂ አስተማማኝነት በሌለው በሀብት ላይ ተስፋ እንዳያደርጉ እዘዛቸው። መልካም እንዲሰሩ ቸሮችና ለማካፈል ፈቃደኞች እንዲሆኑ እዘዛቸው። በዚህ አይነት እውነተኛ የሆነውን ሕይወት ያገኙ ዘንድ ለሚመጣው ዘመን ጽኑ መሰረት የሚሆን ሀብት ለራሳቸው ያከማቹ። እንዴ ያገናኘዋል እኮ። መልካም እንዲሰሩ ቸሮች እንዲሆኑ ለማካፈል ፈቃደኞች እንዲሆኑ እዘዛቸው። እንደዚህ ከሆነ እውነተኛውን ሕይወት እንዲያገኙ በሚመጣውም ዘመን ደግሞ ጽኑ መሰረት ያለው ሀብት ለራሳቸው ያከማቹ ብሎ ይላል። ይሄ እውነተኛ መንገድ ነው። ረክተን የምንኖርበት መንገድ ነው በጌታ። ደግሞ በልግስና ስንኖር ያለንን እግዚአብሔር የሰጠንን በረከት ወደዛኛው አሻግረን በዚያ በእግዚአብሔር ዘንድ መሰረት ምንጥልበት ነው። የመጨረሻው ጥቅስ ፊልጵስዩስ ምዕራፍ 4 ቁጥር 21 እስከ 23 ይሄ እንደ ቡራኬ ብለነው የምንጨርሰው ነገር ነው። ለቅዱሳን ሁሉ በክርስቶስ ኢየሱስ ሰላምታ አቅርቡልኝ። ከኔ ጋር ያሉት ወንድሞችም ሰላምታ ያቀርቡላችኋል። ቅዱሳን ሁሉ በተለይም ከቄሳር ቤተሰብ የሆኑት ወገኖች ሰላምታ ያቀርቡላችኋል። አይ ቲንክ ይሄ ጥቅስ ይመስለኛል። ይሄ ከማስታወቂያ በኋላ ተነስተን ሰላም እንባባል ይሄ ነው መሰለኝ። ምክንያታችን ይሄ ነው። ምክንያቱም ለጳውሎስ ሃይ ባይ አይደለም ይመስለኛል ሰላምታው። አሁን የጳውሎስ አይነት ሰላምታ ተለዋውጡ ብዬ ሁለት ወንድሞችን ብጠይቃቸው አይ የሚባሉ ግጭ የሚሉ አይመስለኝም። እንዴት አይነት የጳውሎስ ሰላምታ እንዴት ነው የሚሆነው? የሆነ ነገር መኖር አለበት። እንትን ያለው ስሜት ያለው ፍቅር ያለው ፊትህንም አብርተህ ስላየኸው መደሰትን የምትናገርበት በሱ ላይ መልካም ነገር የምትናገርበት ናፍቆትን የምትገልጥበት አይነት ሰላምታ ነው ጳውሎስ የሚለው። እና እንደዚህ አይነት ሰላምታ ከቄሳር ቤት ያለ ቅዱሳን ሁሉ በተለይም ከቄሳር ቤተሰብ የሆኑት ወገኖች ሰላምታ ያቀርቡላል። ከቄሳር ቤት የሚሉት እነማንን ነው? እነዚህ ሰዎች አይተናቸዋል። ምዕራፍ አንድ ላይ በወንጌል ታስሬ ያለው ብሎ ስለ መከራው ይናገርና ግን ለወንጌል ትርፍ አምጥቷል መታሰሬ፣ ምክንያቱም ከቄሳር ቤተሰቦች ወንጌል እየሰሙ ነው ብሎ ነበር ምዕራፍ 1 ላይ። አሁን ምዕራፍ 4 ላይ ሰላምታ አቅራቢዎች ሆነዋል። ጌታ የተመሰገነ ይሁን። ሰላምታ አቅራቢዎች ሆነዋል። ከቄሳር ቤት የሆኑ ሰላም ይሏቸዋል። አሁን ወንድሞች ሆነዋል፣ በክርስቶስ ሆነዋል። ዋው ለፊልጵስዩሶች እኮ ትልቅ ደስታ ነው። ዋይ ገንዘባቸውን ሲሰጡ አይደለ የቆዩት፣ ሲደግፉ አይደለም የቆዩት፣ ነፍሳት ድነዋል እያላቸው የዳኑ ሰዎች አሉ፣ እነሱ ሰላም እያሏችሁ ነው ይላቸዋል። የጌታ ጸጋ ከእያንዳንዳችሁ ጋር ይሁን። የጌታ ጸጋ ከእያንዳንዳችሁ ጋር ይሁን። ከዛ በኋላ አሜን የምትል ቃል አለች አይደል? አሜን ብሎ እሱ እነሱም አሜን እንዲሉ ፈልጎ ነው። አሜን እንዲሉ ፈልጎ ማለት ነው። ጌታ የተመሰገነ ይሁን። ወንድሞቼ እናቶቼ፣ እግዚአብሔር ይርዳን።